በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ የወንቅሸቱ ቅዱስ ገብርኤል ወዳጆች፣ አክባሪዎች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ውድ ምእመናን እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ደረሳችሁ? በያላችሁበት ሀገር ሰዓት አቆጣጠር ሰላም እግዚአብሔር ከሁላችን ጋር ይሁን። መጠበቅንም ጠብቆ እስከ ሰዓትና ደቂቃ ያደረሰን ከአመታት አሸጋግሮ ለዚህች ቀንና ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ስሙ በፈጠረው አንደበት ሁሉ እየተመሰገነ ይሁን። በእለቱ ተከብረው ታስበው ለዋሉት ወራዊም ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። እንዲሁም ለሰላም አብሳሪው ለቅዱስ ገብርኤል ዓመታዊ ክብረ በዓል ዋዜማ ላይ ነው የምንገኘው። እንግዲህ እንኳን አደረሳችሁ አደረሰን። ሁላችንም በጉጉት የምንጠብቀው ታላቁ በዓል የቅዱስ ገብርኤል ዓመታዊ ክብረ በዓል ሐምሌ 19 በእውነት እርግጠኛ ነኝ ሁላችንም በጉጉት እየጠበቅን ነው። ሁላችንም እግራችን እንኳን ባይሄድ ልባችን ጉዞ ላይ እንደሆነ ግልጽ ነው። እንኳን አደረሳችሁ በድጋሚ ብያለሁኝ። እንኳን አብሮ አደረሰን እያልን በእውነት ሁላችሁም ምስክርነት ስትሰጡ ለዋላችሁ ለሁላችሁም እንኳን ደስ አላችሁ። እግዚአብሔር ይመስገን ስለማይነገር ስጦታው እግዚአብሔር አምላክ የተመሰገነ ይሁን። ግሩም ድንቅ ነው። ለእግዚአብሔር የሚከፈለው ነገር የለም። ማህበረ ትጋት ትንሹ ወንቅሸት ነው። እንደምናውቀው እንግዲህ አዳሚ ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ብሔር ብሔረሰብ በቋንቋ በየቋንቋው ሁሉም ድኖ ተፈውሶ መስክሮ እግዚአብሔርን አመስግኖ የሚመለስበት ሰላም፣ ፍቅር፣ በረከትን አፍሶ የሚመለስበት ገዳማችን አዳሚ ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ግሩም ድንቅ ነው። ማህበራችን ማህበረ ትጋትም ሁሉም በየቋንቋው እግዚአብሔርን የሚያመሰግንበት እንዲሁም በምስክርነት እግዚአብሔርን የምናመሰግንበት ግሩም ነው። ዛሬ እንግዲህ የምስክርነት ቀን ነበረ። እንኳን ደስ አላችሁ ብለናል። የተፈወሳችሁ የዳናችሁ እግዚአብሔር አምላክ ባይነ ምሕረቱ የተመለከታችሁ እንኳን ደረሰላችሁ። ለእናንተ የደረሰ አምላክ ዮሐንስ አምላክ ገብርኤል ደግሞ ለተጨነቁ በተለያየ ጭንቀት ውስጥ ህመም ውስጥ ስቃይ ውስጥ ላሉ ደግሞ ይድረስላቸው። ለሁሉም ጊዜ ስላለው ነው እንጂ እግዚአብሔር አምላክ የፈጠረውን ፍጥረት ፈጥሮናልና አይተውንም፣ አያንቀላፋም። እንደውም እረኛ ነው የሚያዘጋጅልን። ይኸው ለመንጋው ሰብሳቢ ለመንጋው እረኛ ስደተኛ አባት የኛን ግፍ እሳቸው የሚቀበሉ የኛን አበሳሳቸው የሚቀበሉ አባት እግዚአብሔር ሰጥቶናልና እንደኛ እድለኛ የለም። በእውነት እግዚአብሔር ይመስገን ስለሁሉም ነገር። ለአባታችን ረጅም እድሜና ጤና ይስጥልን። በተለያየ ጭንቀት ውስጥ ያላችሁ ደግሞ የወንቅሸቱ ቅዱስ ገብርኤል በሉት፣ ፈጥኖ ደራሽ ነው፣ ይደርሳል። አይዟችሁ፣ ተስፋ እንዳትቆርጡ፣ በእግዚአብሔር ተስፋ አይቆረጥምና ማለት ነው። እንግዲህ የውሎ መርሃ ግብራችን ከዚህ ላይ ጨርሰናል። የሳምንት ሰዎች በለን እያልን ምሽት በአንደበታችን እግዚአብሔርን በዝማሬ ስናመሰግን እናመሻለን ማለት ነው። ሁላችንም እንግዲህ እጅ በማውጣት ሳንደራረብ በዝማሬ እናመሻለን። አባታችን ሲገቡ እንግዲህ በጉጉት የምንጠብቀው ነው። እስኪ ማህበረ ትጋት ዛሬማ የት ነን? እውነት ሁላችንም እንደው ለመሄድ የጓጓ ነው ሁሉም ያለው ታውት ድባቡ ምኑ በጣም ነው ደስ የሚለው አይደለ? ግን ለመሄድ ብዙ የጓጓል አይደለ? በደጁ ለመቆም ግን ደግሞ ከዛ በላይ ደግሞ ማድረግም መቆምም እንችላለን። ስለዚህ ሁላችንም አባታችን ሲገቡ ሊንክ ሲመጣልን በማህበሩ ሁላችንም እየገባን ታፕ ሼር ኮፒ ሊንክ እያደረግን በቃ እንደው ጥልቅልቅልቅ እናደርገው። በእውነት ሁላችንም እንግባ። ማህበረ ትጋት የተግባር ትጋቶችን ነው። የተግባር ለራሳችን ነው ጥቅም ያገኘነው እኛ ነን። ቤተሰቦቻችሁን የላካችሁ እህት ወንድሞቻችሁን የላካችሁ ምን ያህል ተደስታችኋል አይደለ? ደጁን ስለረገጡላችሁ እውነት የነሱ እዛ መድረስ ለእናንተ ድህነት አግኝታችሁበታል ዛሬ አይደለ? እውነት ነው፣ ይሄ ግልጽ ነው። ስለዚህ ደግሞ እኛም ደግሞ ብቻ የወንቅሸቱ ቅዱስ ገብርኤል ብንመማጸን አባዬ በጸሎት አስቡኝ እንታዬ አስቡኝ ማለት ብቻ አይደለም፣ አትበሉ ማለት አይደለም። እሳቸው የሚያረክሱ ስለኛ ነው። ሆኖም ግን ደግሞ እኛም ደግሞ ማድረግ ያለብንን ማድረግ አለብን። እሳቸው ከኛ የሚፈልጉት ነገር አንዳች ነገር የለም። ከኛ የሚፈልጉት ምንድነው? የኛን መዳን የኛን መፈወስ ነው። እኛ ደግሞ የልጅነት አባታችን የኛን አበሳ የኛን ስቃይ የኛን ግፍ በእኛ ምክንያት እየተሰደቡ ያሉ አባት ከእግዚአብሔር በታች እኛ ደግሞ እንደ ልጅነታችን መሆን ያለብን ልንሆን ይገባል ማለት ነው። ሳይገባን ነው ማህበረ ትጋት ተብለን የተሰባሰብነው። እውነት ይሄን የሚካድ አይደለም፣ የእንባቸው ውጤት ነው። እንግዲህ ማህበራችን ከተመሰረተ 8 ዓመት ጨርሶ 9 ዓመት ሊያከብር ነው። ከዚህ የደረሰው በመንፈስ ቅዱስ ነው በእውነት። ስለዚህ ሁላችንም ከቁጥር 1 እስከ ቁጥር 10 ያለን ማህበረ ትጋቶች ዛሬም የመጣ ትናንትም የመጣ የዛሬ 8 ዓመትም የነበረ የዛሬ ዓመትም የነበረ ሁሉም አንድ ነው በማህበራችን ዘንድ። አዲስ የመጣችሁ ዛሬ ከጧት ፕሮግራም ወደዚህ የመጣችሁ እንኳን ደህና መጣችሁ። መልካም የበረከት የአገልግሎት ጊዜ ይሁንልን እያልን ማህበራችን ምንም ትናንትም የመጣ ዛሬም የመጣ ይሁን አንድ ነው። በቃ በማህበራችን ዘንድ ሁሉም አንድ ነው። ብሔር ብሔረሰብ በጋራ እግዚአብሔር የምናመሰግንበት፣ በጋራ እግዚአብሔር ቃል ተመግበን የምንመሰክርበት፣ ሁሉም ነገር
በጋራ የምናካሄድበት የበረከት ስራ በጋራ የምንሰራበት ነው። ለነፍሳችን ለስጋችን በረከትና ድህነት የምናገኝበት ማህበራችን ማህበረ ትጋት ነው። እንደሌላው ማህበር ግሩፕ እንደፈለጉ ያገኘነው ነገር ስዕል አድኖ መላክ ያገኘነውን አውዶ መላክ በፍጹም አይፈቀድም። አንዱ የጻፈውን አንዱ ሼር ማድረግ አይፈቀድም። በማህበሩ አድሚኖች የሚያስተላልፉልንን መልእክት ብቻ እናዳምጥ። የሚልኩልን ሊንክ ካለን በሊንኩ እየገባን እንከታተል። መልእክት የተለያዩ ካሉ መልእክቶችን እናዳምጥ። የሚወርዱ ፕሮግራሞች ካሉ የሚወርደውን ፕሮግራም እንከታተል። ከዛ ውጭ ግን ማንኛችንም ከሌላው ማህበር ለየት የሚያደርገው አንዱ ይሄ ነው። እኔም ተነስቼ ሌላ ያገኘሁትን ከላኩኝ፣ እናንተም ተነስታችሁ ሌላውን እህቴም ወንድም የሚፈልጉትን ከላኩ ማህበሩ ማህበር ሳይሆን የቃቃ ጨዋታ ግሩፕ ነው የሚሆነው ማለት ነው። ስለዚህ ይሄ ህግና ስርዓቱን ልንጠብቅ ይገባል የማህበሩንና ሁላችንም ምንድነው አላማው የማህበሩ ከማጣሪያ ምንድነው አዳምጠን የመጣ ነው፣ እዚህ ጋርስ ደግሞ ምንድነው እየተካሄደ ያለው የሚለውን ትኩረት ልንሰጥ ይገባል። ማህበሩ መግባታችን ብቻ ሳይሆን ህጉንም ጠብቀን በአላማው ልንበረታ ልንጠነክር ይገባል። ይቅርታ። ስለዚህ ሁላችንም ባለው ነገር እንበርታ። እንደኛ እድለኛ የለም። ዛሬ እንዳጋጣሚ ሳትመሰክሩ የዋላችሁ ጊዜያታችሁ ሳምንት ደግሞ ቀድማችሁ ለምሳሌ ቅዳሜ ምስክርነት ከሆነ ወደ ኋላ አርብን ሐሙስን ሮብን መስከራችሁ ከነገ ጀምራችሁ መስከራችሁ ማስቀመጥ ትችላላችሁ ማለት ነው። እንበርታ እንጠንክር። ማህበረ ትጋት አይተኛም አያንቀላፋም። የግፈኛ አባት የእንባ ውጤቶች ነን። ይሄ ግልጽ ነው፣ የማይካድ ነው። አመጣጣችን ለመልካም ከሆነ አመጣጣችንን ከታሪክ አባት ጋር መንበረ ጸባው ገዳ መንፈስ ቅዱስ እጹብ ድንቅ የሚያሰኝ ስራ አሻራችን ለማስቀመጥ ከሆነ በነፍስም በስጋም ለመጠቀም ከሆነ የመጣ ነው። የእውነት ሁነን ከሆነ የመጣ ነው። እውነት ፍቅር ጠምቶን እውነት ሰላም ፈልገን እውነት በረከት ፈልገን ድህነት ፈልገን የእግዚአብሔር አይነ ምሕረቱን የተጠባበቅን ከሆነ ከልባችን ሆነን ባለው ነገር እንበርታ። ጽዋ ወር በገባ በ21 የቤታችን የቅድስት ድንግል ማርያም ጽዋ እንጠጣለን። ስለዚህ በየጽዋ ማህበር የሌላችሁ ግቡ። እኔ ያለሁት እዚህ ሀገር ነው። ጽዋ ማህበር አስገቡኝ። አውሮፓም አለ፣ በአረብ ሀገራቶች በሁሉም ሀገራት ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ግብጽ፣ ጆርዳን፣ ዱባይ የተለያዩ ቤይሩት ያልጠራኋቸው ያልጠራኋቸው ሀገሮች ይኖራሉ። እዚህ ውስጥ ያለላችሁ እኔን እዚህ ውስጥ የለውም አስገቡኝ በሉ። የሐምሌ 21 የእመቤታችን ጽዋ ዘካሪዎች አውሮፓ ዓለም ላይ ያሉ ማህበረ ትጋቶችና ጆርዳን ያላችሁ ማህበረ ትጋቶች ናችሁ። ልካችሁ መዘከር ትችላላችሁ። ዛሬ 19 እንግዲህ ዋዜማ 18 ዋዜማው ላይ ነው የምንገኘው። ለ19 በ21 ለምትዘክሩት ማለት ነው። ስለዚህ ዛሬን ነገን እናስገባ እንጨርስ ማለት ነው። በርቱ እንበርታ፣ ባለንበት ሁሉ እንጠንክር ማለት ነው። አባታችን ሲገቡ ሁላችንም ከምንጠብቀው በላይ ደስ እንደምንሰኝ ባለሙሉ ተስፋ ነኝ። ከምትጠብቁት በላይ ከምንጠብቀው በላይ እኛም ደግሞ ባለን አቅም መትጋትም መበርታትም አለብን። እግዚአብሔር አምላክ እንግዲህ የሱ ፍቃድ ይሁን። ሁሉም ነገር እግዚአብሔር ሲፈቅደው ነው። እኛ ባልነው ሳይሆን እኛ ባሰብነው ሳይሆን የሱ ፍቃድ ነው። እግዚአብሔር አምላክ በሰላም በዓሉን አስጀምሮ እንደሚያስፈጽመን በጉዞ ላይ ያሉትም ገና ያልገቡት የገቡትንም እግዚአብሔር ይመስገን በሰላም እንደሚመልስልን እንዲሁም ያልገቡት በሰላም ገብተው በዓሉ በድምቀት ተከብሮ በሰላም እንደሚለያዩ በፍቅር በበረከት ደስ ብሏቸው ቤተሰብ እንደሚመለሱ ባለሙሉ ተስፋ ነን። አንጠረጥረውም። የወንቅ እሸቱ ቅዱስ ገብርኤል አይታችኋል። መንገድ ሰላም አይደለም እንደዚህ አይነት ሲባል ምን አገኛቸው? ምንም አላገኛቸው። እሱን አምኖ መንገድ የገባ እንቅፋት አይነካውም። እውነቴን ነው የምላችሁ። ይሄ ማስተባበል አይደለምና እናንተም ያው ቤተሰቦቻችሁን እየላካችሁ ታውቁታላችሁና እግዚአብሔር ይመስገን። አሁንም እኛም እንበርታ እንጠንክር። በያለንበት ሁሉ እንጠንክር። እግዚአብሔር ያበርታን። ሀገራችን ሰላም ያደርግልን። የግፍ አባት የመከራ አባት ስደተኛ አባታችንን ባሉበት እግዚአብሔር ጠብቅልን። የልባቸውን ማሻት እግዚአብሔር አስፈጽሞ በሰላም ወደ በዓታቸው መልሶ በተቀደሰው ተራራ ቁመው በኦደ ምሕረቱ ጎርደድ እያሉ ሲያስተምሩን ሲዘምሩ ለማየት ያብቃን። የናፈቀን ይሄ ነው። እግዚአብሔር አምላክ እንግዲህ ይጠብቅልን። ገዳማችንንም እስከ ምጽአተ ዓለም አይፍታብን።